የዝግጅታችን ቤተሰቦች እንኳን ደህና መጣችሁ። ዛሬ የምንገባበት ጉዳይ እውነት ለመናገር በጣም ጥልቅና አእምሮን የሚፈታተን ነው። በጣም የደረሱን ምንጮች በአንድ መለኮታዊ አካል ማንነት ላይ ነው የሚያተክሩት። እነሱ በራሳቸው አገላለጽ ዘይቪ ሃናኒም ወይም ሁለተኛው አምላክ ብለው ይጠሩታል። የአገላለጽ ራሱ ብዙ ጥያቄ ያስነሳል። በእርግጥ የዛሬው ውይይታችን ዋና ዓላማ እነዚህ ጽሑፎች ስለ አምላክ፣ ስለ ፍጥረት፣ ስለ ጊዜ እና ስለ ደህንነት ያላቸውን ግንኙነት እንዴት በሎጂክ እንደሚያስሩት መመርመር ነው። ልክ እንደ ሰንሰለት ነው። አንዱ ሐሳብ ከሌላው ጋር እንዴት እንደሚያያዝ ማየት በጣም ነሳይ ነው። በጣም በተለይ እንደ ወሰን የለሽነት፣ ወርስ እና መለኮታዊ ማንነት ያኑ ቁልፍ ቃላት እንመለከታለን። እሺ እስቲ እንጀምር። የመጀመሪያው ነጥብ እና ምንላት የሁሉም ነገር መሰረት አምላክ ከጊዜና ከቦታ ጋር ስላለው ግንኙነት ነው። በትክክል ውይይቱ የሚጀምረው ከዚያ ነው። ፈጣሪ ከፍጡራን በምን ይለያል የሚለው መሰረታዊ ጥያቄ ነው። እሺ ምንጮቹ እንደሚሉት ይሄ ሁለተኛው መለኮታዊ አካል ወሰን የለሽነትን እና ጊዜ ቦታን ራሱ ደግፎ ያኖራል። ጊዜና ቦታ ራሳቸው ፍጡር ናቸው ይላሉ። ይሄ በጣም ትልቅ ሐሳብ ነው። በጣም ትልቅ ሐሳብ ነው። እስቲ ትንሽ እናብራራው። ይህ ስለ አምላክ ተፈጥሮ ምን ይነግረናል? ይሄ በጣም ወሳኝ ነጥብ ነው። ነገሩን በዚህ መልኩ ማየት እንችላለን። ጊዜና ቦታን እንደ አንድ ትልቅ መድረክ ወይም እንደ ኮምፒውተር ፕሮግራም እናስበው። እሺ። እኛ ፕላኔቶች፣ ከዋክብት፣ ሁሉም ነገር በዚያ መድረክ ላይ ያሉ ተዋናዮች ወይም በፕሮግራም ውስጥ ያሉ ነገሮች ነን። ህልውናችን በዚያ መድረክ ህግጋት እየተገዳበደ ነው። ገብቶኛል። በጽሑፎቹ መሠረት አምላክ በጊዜና በቦታ ውስጥ የሚገኝ አካል ቢሆን ኖሮ እሱም እንደ ማንኛውም ነገር የፕሮግራሙ አካል ማለት ፍጡር ይሆን ነበር። ስለዚህ ነጥቡ አምላክ ፕሮግራሙን የጻፈውና የሚያስኬደው እንጂ በፕሮግራም ውስጥ ያለ ገጸ ባህሪ አይደለም የሚለው ነው። በትክክል በጣም ጥሩ አገላለጽ ነው። ከፕሮግራሙ ውጭ ነው፣ በላይም ነው። ለዚህም ነው ጽሑፎቹ አምላክ ዘላለማዊ፣ ሁልጊዜ የነበረ እና የማይለወጥ እንደሆነ አበክረው የሚናገሩት። ትላንት ዛሬም ለዘላለምም ያው ነው የሚለውን ሐሳብም ያንሳሉ አይደል? አዎ፣ ያንን ሐሳብ ይጠቅሳሉ። ይሄ ማለት በጊዜ ገደብ አይለካም፣ የማይኖርበት ጊዜ የለም። የመለኮትነቱ መሠረት ይሄ ነው። በፈጣሪና በፍጡር መካከል ያለው ቁልፍ ልዩነት ይሄው ነው። ፈጣሪ መድረኩን ይዘረጋል፣ ፍጡራን ደግሞ በመድረኩ ላይ ይኖራሉ። ልክ እንደዛ ነው። እሺ፣ ይህ መሠረታዊ ሐሳብ ግልጽ ነው። ፈጣሪ ከፍጥረቱ ሕግጋት በላይ ነው። ነገር ግን ምንጮቹ ከዚህ ሐሳብ ተነስተው በጣም አስገራሚ ወደሆነ እንቆቅልሽ ይወስዱናል። የውርስ ጉዳይ። አዎ፣ እዚህ ላይ ነው ነገሩ ውስብስብና ሳቢ የሚሆነው። በዙፋኑ ላይ ስለተቀመጠና ከስም ሁሉ በላይ ስለሆነ አንድ ስም ያወራሉ። ይህ ስም ምንድን ነው? ዚህ ቦታን ይገዛ። ስሙ ራሱ ኃይል አለው ማለት ነው። በትክክል ስሙ በራሱ የገዥነት ኃይል አለው። ፍጡራን በዚህ ስም በኩል ለአምላክ ክብር ይሰጣሉ፣ ያምልካሉ። ስለዚህ ስሙን መያዝ ማለት ያንን መለኮታዊ ስልጣን መያዝ ማለት ነው። ስለዚህ ስሙን ማውረስ ማለት ያንን መለኮታዊ ስልጣን መቀበል ወይም መጎናጸፍ ማለት ነው። አዎ። እናም ለዚህ ነው ጽሑፎቹ ይህንን ስም መውረስ የሚችለው አምልኮ ሊቀበል የሚገባው አካል ብቻ ነው የሚሉት። ምክንያቱም አምልኮ ለፈጣሪ ብቻ ነው የሚቀርበው። እውነት ነው። ስለዚህ በአመክንዮ መሠረት አምላክ ብቻ ነው ይህንን ስም መውረስ የሚችለው። ቆይ እዚህ ላይ ነው እንቆቅልሹ የሚመጣው። አምላክ ቀድሞኑ የራሱ የሆነውን ስምና ስልጣን እንዴት አድርጎ ሊወርስ ይችላል? በጣም ጥሩ ጥያቄ ነው። አንድ ሰው የራሱን ቤት ወይም ንብረት እንዴት ሊወርስ ይችላል? ትርጉም አይሰጡም። መውረስ የሚለው ቃል ራሱ ከሌላ ሰው እንደተቀበለው አያስመስልበትም። ልክ ነሽ። ይሄ ነው የክርክሩ ማዕከል። ጽሑፎቹ የሚያቀርቡት አመክንዮ እንዲህ ይላል። ልክ እንዳልሽው አምላክ በአምላክነቱ ሆኖ ከጊዜና ቦታ በላይ ሆኖ የራሱ የሆነውን ነገር ቢወርስ ምንም ትርጉም የለውም። ልክ አንድ ንጉሥ የራሱን ዘውድ ወረስኩ እንደማለቱ ነው። በትክክል። ውርስ ማለት በአንድ በተወሰነ ሥርዓትና ሕግ ውስጥ የሚፈጸም ሂደት ነው። ስለዚህ ውርሱ ትርጉም እንዲኖረውና ሕጋዊ እንዲሆን ወራሹ በዚያ የውርስ ሥርዓት ውስጥ መገኘት አለበት። በፈጠረው የውርስ ሥርዓት ውስጥ መገኘት እሱ ከሥርዓቱ በላይ አይደል? እንዴት ነው በሥርዓት ውስጥ የሚገኘው? አዎ በላይ ነው። ነገር ግን ውርሱ ትርጉሙ እንዲስት ወደ ሥርዓቱ መግባት ነበረበት። ይህንን ለማድረግ ደግሞ ምንጮቹ ራሱን ባዶ አደረገ የሚል አገላለጽ ይጠቀማሉ። ራሱን ባዶ አደረገ? አዎ። ይህም ማለት
መለኮታዊ ክብሩንና መብቶቹን ለጊዜው ወደ ጎን ትቶ እሱ በፈጠረው የጊዜና ቦታ ሕግጋት ስር የሚኖር ፍጡር መሆን ነበረበት። ዋው! አሁን ገባኝ። ልክ እንደ ፊልም ሴራ ነው። ዋናው ገጸ ባህሪ የራሱን መንግስት መልሶ ለማግኘት ማንነቱን ደብቆ ተራ ሰው ሆኖ በህዝቡ መካከል መኖር አለበት። በጣም ተመሳሳይ ሐሳብ ነው። ስለዚህ ምንጮቹ የሚሉት አምላክ የራሱን ስልጣን በህጋዊና ትርጉም ባለው መንገድ ለመውረስ እሱ በፈጠረው ሕግ ስር መኖር ነበረበት ማለት ነው። ይሄ እኮ ሙሉ በሙሉ አዲስ እይታ ነው። በትክክል ራሱን ባዶ አደረገ ማለት አምላክነቱን ተወ ማለት አይደለም። ይልቁንም መለኮታዊ ክብሩንና መብቶቹን ለጊዜው ሸፈነ ወይም በፈቃዱ ገደበ እንደማለት ነው። ያኔ ብቻ ነው ውርሱ ትርጉም የሚኖረው። አዎ፣ ያነ ጊዜ ብቻ ነው ያንን ከሁሉ በላይ የሆነውን ስም መቀበለው በጊዜና ቦታ መድረክ ላይ ላለው ፍጡር ሁሉ እውነተኛና ሕጋዊ ትርጉም የሚኖረው። እሺ፣ ይሄ የአመክንዮ ቅደም ተከተል በጣም አስገራሚ ነው። አምላክ የራሱን ስልጣን በትርጉም መንገድ ለመውረስ ፍጡር መሆን ነበረበት። እንግዲያ ቀጣይ ጥያቄ ይህንን ስም ለመውረስ የበቃው ማን ነው? አዎ፣ ምንጮቹ ስለ ወራሹ ማንነት በጣም ግልጽ የሆኑ መስፈርቶችን ያስቀምጣሉ። እዚህ ላይ ነው የስሞቹን ትርጉም መመርመር የሚያስፈልገው። እሺ፣ ምንጮቹ ይህንን ከሁሉ በላይ የሆነውን ስም ያህዌ በቆሪያኛ ሲጻፍ የሆዋ ከሚለው ስም ጋር ያገናኙታል። የያህዌ ትርጉም የመሆነውን አሆናለሁ ወይም በቀላሉ ያለው በእንግሊዝኛው the one who is እንደሚባለው ማለት ነው። ያለው ስንል ምን ማለት ነው? ከየተገኘ በምን ይለያል? ጥሩ ጥያቄ ነው። የተገኘ ማለት መነሻ አለው። ያልነበረበት ጊዜ ነበር። እኔና አንቺ ተገኝተናል። ፀሐይም ተገኝታለች። አዎ፣ ህልውናችን በሌላ ነገር ላይ የተመሰረተ ነው። ያለው ግን መነሻ የለውም። ሁልጊዜ የነበረ ነው። የህልውናውን ምንጭ ራሱ ነው። በሌላ በማንም ላይ የተመሰረተ አይደለም። ፍጹም የህልውናው ሁኔታ ነው ማለት። በትክክል። ስለዚህ ጽሑፎቹ የሚያቀርቡት ቁልፍ መከራከሪያ ያለው የሚለውን ስም በባለቤትነት መውረስ የሚችለው በመሰረቱ ያለው የሆነ አካል ብቻ ነው የሚል ነው። አንድ የተገኘ ፍጡር በትርጓሜው ያለው ሊሆን አይችልም። ይሄ አመክንዮ በጣም ጥብቅ ነው። ፍጡር የሆነ ነገር የፈጣሪን ስም ሊወርስ አይችልም እያሉ ነው። እሺ፣ እስቲ ስሞቹን እናያይዛቸው። ያህዌ ማለት ያለው ማለት እንደሆነ አየን። ምንጮቹ ኢየሱስ የሚለውን ስምስ እንዴት ነው የሚተነትኑት? አዎ፣ ኢየሱስ በቆሪያኛ ኢየሱስ የሚለውን ስም ሲተነትኑ ያለው ደህንነት ነው ወይም ያህዌ ያድናል ማለት እንደሆነ ይገልጻሉ። አሃ፣ ስለዚህ የስሙ ትርጉም ውስጥ ራሱ ያህዌ የሚለው ቃል አለ። አዎ፣ እናም እነዚህን የስም ትርጉሞች መሰረት አድርገው ኢየሱስ የሚለውን ስም ለመውረስ 3 የማይነጣጠሉ ቅድመ ሁኔታዎችን ያስቀምጣሉ። እሺ፣ እስቲ እንያቸው። አንደኛ ወራሹ በመሰረታዊ ማንነቱ ያለው ያህዌ መሆን አለበት። ይህ ማለት መለኮታዊ ተፈጥሮ ሊኖረው ይገባ። እሺ፣ ያ የመጀመሪያው መስፈርት ነው። ሁለተኛ ፍጥረትን ለማዳን የመጣ መሆን አለበት። ይህም ኢየሱስ ከሚለው ስም ውስጥ ያለውን የደህንነት ወይም ማዳን የሚለውን ክፍል ያሟላል። ዓላማው የድህነት መሆን አለበት። እና ሶስተኛው ምናልባት ቅድም ካነሳነው የውርስ ሐሳብ ጋር የተያያዘ ነው። ልክ ነሽ። ሶስተኛው መስፈርት ይህንን የድህነት ሥራ ለመፈጸም እና ስሙን በሕጋዊ መንገድ ለመውረስ መለኮታዊ ክብሩን ባዶ ያደረገ እና ፍጡር የሆነ መሆን አለበት። ያንን ወደ ፍጡር ዓለም የመምጣት ጉዞ የፈጸመ መሆን አለበት። በትክክል። ስለዚህ እነዚህ 3ቱ መስፈርቶች ያለው መሆን፣ አዳኝ መሆን እና ፍጡር መሆን ሲጣመሩ አንድን ስፔሲፊክ ማንነት ይጠቁማሉ ማለት ነው። ልክ እንደ መቆለፊያ ቁልፎች ናቸው። 3ቱም በአንድነት ካልተገኙ በሩ አይከፈቱም። በጣም ጥሩ አገላለጽ ነው። በዚህ መሰረት ነው ጽሑፎቹ የሚደመሙት። እነዚህን 3 መስፈርቶች የሚያሟላው ጌታ ኢየሱስ ብቻ ነው ይላሉ። እሱ በመሰረቱ ያለው ሁለተኛው መለኮታዊ አካል ሆኖ ፍጥረትን ለማዳን መጥቶ ራሱን ባዶ አድርጎ ፍጡር የሆነው አካል ነው። አዎ፣ ይህ ነው ድምዳሜያቸው። ስለዚህም ከስም ሁሉ በላይ የሆነውን ኢየሱስ የሚለውን ስም ለመውረስ ብቁ የሆነው እርሱ ብቻ ነው ብሎ ይደምድማሉ። ውይይቱ ግን እዚህ ላይ አያበቃም አይደል? በመቀጠል ብቸኛ ልጅ በኮሪያኛ ወያድል እና የበኩር ልጅ ወይም ማዳድል በሚሉ ጽንሰ ሐሳቦች ላይ ያተኩራሉ። አዎ፣ ይህ በጨረፍታ ሲታይ በጣም ጥቃቅን ልዩነት ይመስላል። ነገር ግን በዚሁ አመክንዮ ውስጥ ትልቅ ቦታ ያለው ይመስለኛል።
በጣም ወሳኝ ልዩነት ነው። ይህንን ከሰፊው ምስል ጋር ስናገናኘው ጽሑፎቹ እንደሚሉት ሁለተኛው መለኮታዊ አካል ራሱን ባዶ በማድረጉና ፍጡር በመሆኑ ብቸኛ ልጅ ሆነ። ብቸኛ የሚለው ቃል እዚህ ላይ ምንን ያመለከታል? የእርሱን ልዩ እና የማይደገም አመጣጣት ነው። ማለት እርሱ ብቻ ነው አምላክ ሆኖ ሰው የሆነው። በዚህ መንገድ የመጣ ሌላ ማንም የለም። አመጣጡ አንድና ብቸኛ ነው? አዎ። ምንጮቹ አንድ አማራጭ ዕጣንም ይጠቅሳሉ። ብቸኛው ፈጣሪ ራሱን ባዶ አድርጎ የበኩር ፍጡር ሆነ የሚል። ሁለቱም ሐሳቦች የሚያተኩሩት ከመለኮት ወደ ፍጡርነት በመምጣቱ ያለውን ልዩ ሁኔታ ላይ ነው። እሺ፣ ብቸኛ ልጅ የሚለው ማዕረግ ከአመጣጡ ጋር የተያዘ ነው። የበኩር ልጅ የሚለውስ ከምን ጋር ነው የሚገናኘው? የበኩር ልጅ ደግሞ ከሌሎች ጋር ያለውን ግንኙነትና ያስገኘውን ውጤት ያመለከታል። ከሙታን በመነሳቱ የበኩር ልጅ መሆኑ ተረጋግጧል ይላሉ። ትንሣኤው ነው የበኩር ያደረገው? አዎ፣ የበኩርነት ደረጃው እርሱ ከሙታን በመነሳት የመጀመሪያው በመሆኑ ለሌሎች ፍጡራን የእሱን ፈለግ ተከትለው የአብ የማደጎ ልጆች በኮሪያኛ ያንጃ እንዲሆኑ መንገድ ከፍቷል። ይሄ ትንሽ እንደ ቤተሰብ ሕግ ነው የሚሰማው። አንድ ልጅ ብቻ ሲኖር ብቸኛ ነው፣ ነገር ግን ሌሎች በማደጎ ሲመጡ እሱ የበኩር ይሆናል። በትክክል። ስለዚህ በመለኮታዊ አመጣቱ ምክንያት ብቸኛ ልጅ ነው፣ ነገር ግን ከእርሱ በኋላ ከመጡት የማደጎ ታናሽ ወንድሞችና እህቶች ጋር በተያያዘ የበኩር ልጅ ይሆናል ማለት ነው። በትክክል። የእርሱ ትንሣኤ ለሌሎች በር ከፍቷል። ስለዚህ እርሱ የመጀመሪያው ነው፣ የበኩር ነው። እናም እዚህ ላይ ጽሑፉ ወሳኝ የሆነ የመጨረሻ ልዩነትን ያስቀምጣል። እሱም ምንድን ነው? ፍጡራን የእርሱን መንገድ ተከትለው የማደጎ ልጆች ሊሆኑ ቢችሉም ፈጽሞ ብቸኛ ልጅ ሊሆኑ አይችሉም። ያ ደረጃ፣ ያ ልዩ ማንነትና አመጣጥ ፍጡር ለሆነው አምላክ ብቻ የተጠበቀ ነው፣ ሊደገም አይችሉም። እንግዲያው እስቲ የሐሳቡን ጉዞ እንደምመላለተው ጽሑፎቹ አንድ ወጥ የሆነ የአመክንዮ ሰንሰለት ገንብተዋል። አዎ፣ በጣም የተሳሰረ። ከአምላክ የጊዜና ቦታ ግንኙነት ተነስቶ አምላክ በራሱ ፍጥረት ውስጥ የራሱን ስልጣን በትርጉም መንገድ ለመውረስ ፍጡር መሆን አስፈላጊ እንደነበር ያሳያሉ። ያ የመጀመሪያው ትልቅ እርምጃ ነው። ከዛ በመቀጠል ይህንን ሚና ሊወጣ የሚችለው አለው አዳኝና ራሱን ባዶ ያደረገ አካል ብቻ እንደሆነ ያስረዳሉ። በመጨረሻም ኢየሱስ እነዚህን መስፈርቶች በሙሉ በማሟላት እንደ ብቸኛ ልጅ በልዩ አመጣቱ እና እንደ በኩር ልጅ ለሌሎች መንገድ በመክፈቱ ልዩ እንደሆነ ይደምድማሉ። አዎ፣ ዋናው ሐሳብ ይሄ ነው። ወሰን በሌለውና ወሰን ባለው መካከል ድልድይ መስራት። ዘላለማዊና ከፍጥረት በላይ የሆነ አምላክ የድህነት ዓላማውን ለመፈጸም እንዴት ወደ ራሱ ፍጥረት ሊገባ እንደቻለ የሚያስረዳ ስነ መለኮታዊ ማብራሪያ ነው። እና ይህ ሁሉም የሆነው በፈጠረው የሕግና የሥርዓት መዋቅር ውስጥ ሆኖ መሆኑ ራሱ አዎ ለፍጥረቱ ያለውን ክብር ያሳያል ይላሉ። እጅግ በጣም ጥልቅ ሐሳብ ነው። አእምሮን የሚያነቃቃ መክንዮ ነው። ይህንን ሁሉ ስንመለከት አንድ ጥያቄ በአእምሮዬ ይመላለሳል። ምንጮቹ አምላክ በፍጥረት ውስጥ ያለውን ሚና ለማውጣት ራሱን ባዶ አድርጎ ፍጡር መሆኑ ላይ በሰፊው ያተኩራሉ። አዎ የክርክሩ ማዕከል ነው። ይህ እንዲህ እንድናስብ ይጋብዘናል። ይህ ወደ ፍጡርነት የመለወጥ ተግባር አምላክ በጊዜና ቦታ ውስጥ ስራውን ለመፈጸም ብቸኛ መንገድ ከነበረ ይህ ስለ ፍጡሩ ዓለም ተፈጥሮና ውስንነት ምን ይጠቁመናል? ፍጥረት በራሱ ንድፍ ወደ መጨረሻ ግቡ ለመድረስ እንዲህ ያለ መለኮታዊ ጣልቃ ገብነትን ግድ ይፈልጋል ማለት ነው? ወይስ ይህ የአምላክ ምርጫ ብቻ ነበር?